ከ800,000 በላይ ተከታዮች ያሏት ታዋቂዋ ቲክቶከር ቦኒ ራሷን ስታጠፋ ውድ ባለቤቷ እንዴት ሳይደርስላት ቀረ? በጣም ልጅ ናት። ራሳችሁን አታጥፉ፣ አትወስኑ፣ ለዛ አትቸኩሉ። በግፍ በደቡብ አፍሪካ እየተገደሉ ያሉ ኢትዮጵያውያንን አስመልክቶ በዛው የሚኖሩ ኢትዮጵያውያን ድምጽ። ትላንትና እንግዲህ 3 ኢትዮጵያውያን በዚህ ምግብ ቤት ነው የሞቱት ጆሃንስበርግ ላይ። እንግዲህ ሬሳቸውን ሲያወጡ የሚያሳይ ቪዲዮ ነውና በእውነቱ በጣም ነው የሚያሳዝነው። ታዋቂው ድምፃዊ መሐመድ ማንጁስ የመድፈር ሙከራ አላደረኩም በማለት የማስተባበያ ቃል ሰጠ። ምን እያደረክ ነው ተው ስትለው አልጋ ላይ ገፍትሮ ክፉኛ መደብደብ ጀመራትም። እኔ እንደዚህ አይነት ነገር ውስጥ የምሳተፍ ሰው አይደለሁኝ። በየመን በረሃ ደብዛዋ የጠፋው ሃናን እና ሌሎች ጓደኞቿን ተመልክቶ መንግስት በዚህ ጉዳይ ላይ ያለው አዲስ አቋም፣ እነዚህን ጉዳዮች በጥልቀት በዚህ ቪዲዮ የምንመለከት ይሆናል። ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዮ ከሰዓታት በፊት የሰማነው እጅግ በጣም አስደንጋጭ አንድ ዜና አለ። ይህም ታዋቂዋ ቲክቶከር ቦኒ ራሷን ማጥፋቷ ይፋ ሆኗል። ይህም ለየት የሚያደርገው ራሷ በራሷ የቲክቶክ ገጽ መታ ለተመልካቾቿ እንደምትሞት በገለጸችበት ቅጽበት ይህ ነገር መሰማቱ እጅግ ብዙዎችን አስደንግጧል። እዚችን ወጣት አሟሟት ተከትሎ ብዙዎች የተለያየ አስተያየት እየሰጡ ይገኛሉ። እንዴት ቅርቧ ያሉ ሰዎች ይቺ ልጅ ራሷን እስከምታጠፋ ድረስ ለምን አብረዋት አልነበሩም? እንዴት አልደረሱላትም? የሚል በተለይም ደግሞ በብዛት ቅርቧ የነበረውን ጆሲ የተባለው ባሏን እንዴት ሳይደርስላት ቀረ በማለት ብዙ ሰዎች አስተያየታቸውን እየሰጡ ይገኛሉ። ምንም እንኳን ሶሻል ሚዲያ ላይ የምንመለከታቸው ተጽዕኖ ፈጣሪዎች የሚሰጡን ያቺ የተቀነጨበች ቁንጽል የሆነ ህይወታቸው እነሱን አይገልጽም። አብዛኛው ጊዜ እነሱ የሚፈልጉትን ፓርት እንጂ በጀርባቸው ያለውን ስቃይ፣ ምሬት፣ ሐዘን ብዙ ጊዜ ሲያጋሩ አንመለከትም። በጣም በሚገርም ሁኔታ ይቺ ወጣት ከመሞቷ እንግዲህ ከአንድ ቀን በፊት ያጋራችው አንድ የመዝሙር ቪዲዮ ነበረ። ያን ያረክልኝን የማረሳው ለእኔ ብለህ ነው ሞቴን የሞትከው። እቺ ወጣት በቀናት ውስጥ እንደዚህ አይነት መንፈስ ውስጥ እያለች እንዴት በአንድ ጊዜው ተለውጣ ራሷን ልታጠፋ እንደቻለች እጅግ በጣም ብዙዎችን ያነጋገረ ሆኗል። እንዲህ አይነት ጉዳዮች እንግዲህ ፖሊስና የፎረንሲክ ምርመራ ይጠይቃሉና እንግዲህ ፖሊስ የዚችን ልጅ ህልፈተ ህይወት አስመልክቶ ትክክለኛውን መረጃ እንደሚያጋራን ተስፋ እናደርጋለን። እንግዲህ በእንደዚህ አይነት ሁኔታ ራሳቸውን የሚያጠፉ ግለሰቦች ራሳቸውን ማጥፋት እንደሌለባቸውና ራስን ማጥፋት እጅግ በጣም አስነዋሪ አጸያፊ ድርጊት እንደሆነ ልንረዳ ይገባል ለማለት ነው። በሁለተኛ የምንመለከተው መረጃ መሐመድ ማንጁስ የመድፈር ሙከራ አላደረኩም በማለት ማስተባበያ ሰጥቷል። እንግዲህ ከወራት በፊት አንድ የተከሰሰበት ወንጀል ነበረ። አንድ ሴት ልጅ ለመድፈር ሙከራ በማድረግ ጥቃት እንደፈጸመባት፣ አካሏ ላይም ጉዳት እንዳደረሰ በሶሻል ሚዲያ የሰማነው ጉዳይ ነው። ጉዳዩን በፍርድ ቤት እንደነበረና ከወራት በኋላ እንግዲህ የፍርድ ውሳኔው ይህ አርቲስት በነፃ እንደተለቀቀ ሰምተናል። የደረሰባት ወጣት እንግዲህ ፎቶዎቿን ወደ ማህበራዊ ሚዲያ አጋርተዋለች። እንደተመለከትነው ፎቶዎቿ እጅግ በጣም አደጋ የደረሱባቸው ናቸው። አርቲስቱም እንግዲህ እኔ የተከሰስኩት ሴት ልጅን በመድፈር ሙከራ አይደለም ድብደባ አድርሰሃል በሚል ነው የሚል ማስተባበያውን ሰጥቷል። ባለፈው ሶሻል ሚዲያ ላይ ሲዘዋወር ስለነበረው ነገር ህግ የያዘው ጉዳይ ስለነበረ በፍጥነት ምላሽ ስላልሰጠው ይቅርታ ጠይቃለሁ። ቲክታክ ላይ ሲዘዋወር የነበረው ነገርና አንዳንድ ቲክታከሮች ፖስቱት የነበረው ነገር ስለመድፈር ምናምን ጉዳይ ነው። እዚህ ህግ ጋር ደግሞ የተጠየቁበት ጉዳይ ደግሞ ግጭት ነው የሚለው። እኔ እንደዚህ አይነት ነገር ውስጥ የምሳተፍ ሰው አይደለሁኝ። ከዚህ በፊትም አረብ ሀገር ምናምን በሚል ነገር የተነሳ ነገር ነበረ። ያን ነገር ዝም ብዬ ቸል ብዬ ስራዬን ልስራ ብዬ ነበር የተውኩት። ግን አሁን ያን ነገር ዝም ስላልኩኝ ነው አሁን ሁለተኛ እንደዚህ አይነት ነገር የመጣብኝ። እኔ እንደዚህ አይነት ነገር ውስጥ የምሳተፍ ልጅ አይደለሁኝም። ያደረሰኝ ህዝቤን አከብራለሁ። እኔ ሴት እናት ናት ያሳደገችኝ፣ ሴት ልጆች አሉኝ። ይሄን ለመናገር ነው የመጣሁት። እወዳቸዋለሁ። አመሰግናለሁ። እውነት አርቲስት መሐመድ ይህንን ነገር ካላደረግ ይቺ ልጅ የተጎዳችው ለምንድን ነው ምን ሆና ነው የሚለውን ነገር ጨምረ ማስረዳት ብትችልና ለአድናቂዎች ለተመልካቾች መግለጫ ብትሰጥ፣ ያው ከሁለቱም ጎራ ማጣራቱ ትክክል ሆኖ ሳለ አንተ ጋር ያለው እውነት ምንድነው? እውነት እሺ መድፈር ሙከራ ካለለ ይቺ ልጅ ምን ሆና ነው እንደዚህ አይነት ጠባሳዎችን ልታሳርፍ የቻለችው የሚለውን ጥያቄ ማቅረብ ይገባል። ተበዳይዋ የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ተመራቂና የራሷ ቢዝነስ ያላት ወጣት ናት።
መስቀል ፍላወር አካባቢ በሚገኘው ፕላቲኒየም ክለብ ውስጥ ከጓደኞቿ ጋር ስትዝናና አህመድ ቀርቦ ተዋወቃት። በጣም ታምሪያለሽ፣ አዲስ ክሊፕ እየሰራው ነው፣ እዚያ ላይ እንድትሰሪ እፈልጋለሁ እያለ ማግባባት ጀመረ። ማለዳ ላይ ሂሳብ ከፍላ ልትወጣ ስትል ልሸኝሽ አላት። እሷም ነግቷል አያስፈልግም ብላው ነበረ። ከዛ በኋላ የሆነውን አታውቀውም። ራሷን ያገኘችው ክለቡ አጠገብ ካለው ስታር ሆቴል ውስጥ አህመድ በር ሲቆልፍባት ነው። ምን እያደረክ ነው ተው ስትለው አልጋ ላይ ገፍትሮ ክፉኛ መደብደብ ጀመራት። በከፍተኛ ድምፅ ስትጮህ የሆቴሉ ሰዎች ደረሱላት። እንዲህ አይነት ጥቃቶች ዝም ብለው ተድበስብሰው ሲያልፉ ሌሎች ሴቶችም እንዲህ አይነት ጥቃት ቢደርስባቸው ምንም አይነት የፍትህ አካል አናገኝም በማለት ማቸውን ውስጣቸው ያለውን ነገር አምቀው አሁን እንዳየናት ታዋቂዋ ቲክቶከር ራሷን አጠፋች እንደተባለችው እንዲህ አይነት ድርጊቶች ተደማምሮ ሲሄዱ ነውና ሰዎች ወደ እንደዚህ አይነት ውሳኔዎች የሚደርሱት። ይህ ነገር ከግምት ውስጥ በማስገባት ትክክለኛውን ፍትህ ማግኘት ቢቻል መልካም ነው ለማለት ነው። በቀጣይ መረጃችን ስናልፍ እንግዲህ ሰሞኑን እጅግ በጣም በሚያሳዝን ሁኔታ ደቡብ አፍሪካ የሚኖሩ ወገኖቻችን ታርጌትድ የሆነ ጥቃት እየደረሰባቸው ነው። እጅግ በጣም ነው የሚያሳዝነው፣ እጅግ በጣም ነው የሚያስፈራው። እንግዲህ ከሀገራቸው ህይወታቸውን ለመለወጥ የተሻለ ህይወት ለመፍጠር የቤተሰቦቻቸውን ህይወት ለመለወጥ ወደ ሰው ሀገር በስደት ሄደው እዛ ደግሞ እነሱን ታርጌትድ ያደረገ ጥቃት ሲፈጸም እጅግ ያማል። ግንዛቤው እንዲኖራችሁ ተመልከቱት። እንግዲህ እንዳያችሁት ጨርሼ ሁሉንም አላሳያችሁ። የጭካኔው ጭካኔ መሬት ላይ እንኳን ወድቆ ወንድማችንን ደሙ እንደ ውሃ እየፈሰሰ ስቲል ደጋግሞ በጥይት መቶታል። እንግዲህ ኢትዮጵያውያን በሌላው ዓለም ታትሮ በመስራት ጎብዞ በመስራት እና ህይወታቸውን በመለወጥ ይታወቃሉ። ይህንን ነገር እንግዲህ የተመለከቱት ሌሎች ግለሰቦች ወገኖቻችንን ታርጌት በማድረግ ህይወታቸውን እያጠፉ ነው። እዛ የሚገኙ ኤምባሲም የኢትዮጵያ መንግስትም የተወሰነ ተጽዕኖ እንዲያሳድር ድምፅ እያሰሙ ነው እና እኛም እንግዲህ እነዚህ ወገኖቻችን ዞሮ ሀገራቸውን ቤተሰባቸውን ነው የሚጠቅሙትና እዛም ሆነው የውጭ ጉዳይ ሚኒስቴር ይህንን ጉዳይ በቅርብ እንዲከታተልና ለእነዚህ ሰዎች ፍትህ የሚመጣበት ደህንነታቸው የሚጠበቅበትን ነገር ከሳውዝ አፍሪካ ወይም ከደቡብ አፍሪካ መንግስት ጋር በመነጋገር መፍትሄ ቢሰጣቸው መልካም ነው ለማለት ነው። በደቡብ አፍሪካም የሚገኙ ኢትዮጵያውያን ደህንነታቸው እስከሚጠበቅ ይሄ ነገር ፍትህ መፍትሄ እስከሚያገኝ ድረስ ራሳቸውን በጥንቃቄ እንዲንቀሳቀሱ እንዲጠብቁ ማሳሰብ እወዳለሁ ማለት ነው። በተመሳሳይ በየመን እንግዲህ ደብዛዋ የጠፋው ሃናን የተባለችው በቲክቶክ የምናውቃት በተለያየ እደ ጥበብ ስራዋ የምናውቃት ከሳውዲ አረቢያ ወደ ኢትዮጵያ ልትመጣ ያንን መንገድ ስትጠቀም በጉዞዋ መካከል የት እንደደረሰች አይታወቅም። የእሷን መጥፋት ተከትሎ ብዙ ሰዎች ድምፅ እየሆኗት የት ገባች እያሉ የተለያዩ አስተያየቶቻቸውን ሲሰጡ ነበር። ኢትዮጵያውያን ብቻ አይደሉም፣ ሌሎች የየመን የተለያዩ የአፍሪካ ሀገራት በምስራቁ ዓለም የሚገኙ ግለሰቦች፣ ታዋቂ ሰዎች የዚችን እና መሰል ኢትዮጵያውያንን መታገት ድምፅ እየሆኑ ይገኛሉ። ይህንን ነገር በመስማት የኢትዮጵያ መንግስት የሃናን እና መሰል ጓደኞቿን ደብዛቸው የጠፋውን ክትትል እያደረጉ ይገኛሉ። በዚህም መልካምና ጥሩ ውጤት ይገኛል ብለን ተስፋ እናደርጋለን። ስራቸውን ሁኔታ ከኤምባሲዎች ጋር እየተነጋገሩ ደህንነታቸውን እንዲያስጠብቅ ሀሳባችንን እንሰጣለን። ለምን የሌሎች ሀገራት እንግዲህ ወደኛ ሀገር ሲመጡ ምን ያክል ለዜጎቻቸው ጥንቃቄ እንደሚያደርጉ ዳይሬክሽን እንደሚሰጡ እንመለከታለን። ሳፖርት ብታደርጉ ከሀገሮች ጋር እንደዚህ አይነት ንግግሮችን ብታደርጉ መልካም ነው ለማለት ነው። ለዛሬ የነበረን ቪዲዮ ነው። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ናሁታ ቲዩብን ሰብስክራይብ ማድረግ እንዳይረሳ። ናሁታ ቲዩብ